አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 2 በዚች ቀን ቅዱስ ጎርጎርዮስ ራእየ ህቡዓት ይታሰባል። ቅዱስ ጎርጎርዮስ ሀገረ ሩሃ ወይንም ሶርያ አካባቢ ሲሆን ራእዩ ህቡዓት ወይንም ምስጢራትን የተመለከተ ይባላል። ይህስ እንደምን ነው ቢሉ ቅዱሱ ተወልዶ ባደገባት ሀገር ይህ ቀረ የማይባል ኃጢአተኛ ሰው ነበር። ታዲያ ምንም ኃጢአተኛ ሰው ቢሆን እመቤታችን ድንግል ማርያም በፍጹም ልቡ ይወዳት ነበርና በመዳን ቀን ጥሪ ለንስሐ በቃችው። ከዛች ዕለት ጀምሮ ቅዱሱ የእግዚአብሔር ሰው ንጹሕ የቤተ ክርስቲያን መስዋዕት፣ ጽኑ የበረሃ ምሰሶ ሆነ። ድንግል እመቤታችንም ከነስጋው ወደ ሰማይ ወስዳ ገነትንና ሲኦልን አሳይታ ከአዳም፣ ኖህ፣ አብርሃም፣ ሙሴና ዳዊትን ከመሳሰሉ ጋር አስተዋውቃ ከዚህ በላይ የሆነና በሰብአዊ አንደበት የማይነገር ብዙ ምስጢራትን አሳይታ ወደ ምድር መልሰዋለች። ቅዱስ ጎርጎርዮስ በሰማይ በገነት በነበረው ቆይታ ክብረ ቅዱሳንን ተመልክቶ አድንቋል። በተለይ በፍጹምነት ድንግልናቸው የጠበቁ ቅዱሳን ቅዱሳት ደናግል አኗኗራቸው ከአምላክ እናት ከሰማይ ንግሥት ከእመቤታችን ከድንግል ማርያም ጋር መሆኑ አይቷል። የለበሱት ልብስም በፍጡር አንደበት ተከናውኖ ሊነገር የሚቻል አይደለም ይላል። የደናግል ፊታቸው ከፀሐይ 7 እጅ ያበራልና ግርማቸው ያስፈራል። ቅዱሱ ሰው በዛ በሰማይ ሳለ ደግሞ ይህንን ተመለከተ። አንድ አረጋዊ ጽሕሙ ተንዠርግጎ የበረሃ ካባ ላምቃ ለብሶ ይመጣል። ቅዱሳን መላእክት በፊት በኋላው በቀኝ በግራው ከበውት ሳለ እግዚአብሔርን ሊያመሰግን ጀመር። እግዚኦ እግዚእነ ጥቀ ተሰብሐ ስምከ በዲበ ምድር፣ አቤቱ ጌታችን በምድር ሁሉ ስምህ የተመሰገነ ይሁን ሲል መላእክት በዝማሬ አጀቡት። በዚህ ጊዜም ታላቅ መናወጥ ሆነ። ደናግሉም የቅዱሱን ሽማግሌ በረከት ተሳተፉ። ይህ አመስጋኝ ሽማግሌ ልበ አምላክ ጻድቅ የዋህ የእስራኤል ንጉሥ የሆነው ዳዊት ነበር። ይህስ በምን ታወቀ ቢሉ በበገናው አንድም እመቤታችን አባቴ ዳዊት ብላ ስትጠራው ጎርጎርዮስ ሰምቷልና። በመጨረሻም እመቤታችን በፍጹም ክብርና ግርማ ተመልክቷት ሐሴትን አድርጓል። እመብርሃንም ተወዳጅና ንጹሕ ሰው ነህ ስትል ቅዱስ ጎርጎርዮስን አመስግነዋለች። ስለዚህ ለዓለም እንዲህ የሚል መልእክት ልካለች። ልጆቼ ሆይ ከብርሃን ጨለማን፣ ከደግነት ክፋትን፣ ከጽድቅ ይልቅ ኃጢአትን ምን ነው መምረጣችሁ? እኔስ ስለ እናንተ በየቀኑ እየለመንሁ እነኋለሁ። ወደ ጨለማ ገሃነም እንዳትወርዱ እባካችሁን ንስሐ ግቡ። ቅድስት ድንግል ማርያም ይህንን ለቅዱስ ሰው ነግረው ቅዱስ ዳዊትን አስከትላ በግርማ መላእክት ታጅባ ወደ ውሳጤ መንጦላዕት የእሳት መጋረጃ ወደ ተተከለበት ድንኳን ገባች። በዛም ተመሰገነች። ለዛም አይደል ሊቁ አባ ጊዮርጊስ ዘጋስጫ ይወድስዋ መላእክት ለማርያም በውስተ ውሳጤ መንጦላዕት ወይብልዋ በሐቂ ማርያም ሀዳሲው ጣዋ ሲል ያመሰገናት። ቅዱስ ጎርጎርዮስም ከሰማይ ቆይታ መልስ ያየውን ሁሉ ጽፎ ላሮ ሰጥቷል። ስለዚህም ራእየ ህቡዓት ወይንም ምስጢራትን ያየ ይሰኛል። ቅዱሱ ተረፈ ዘመኑን በተጋድሎ ፈጽሞ በዚች ቀን አርፏል። የቅዱሱ እመቤት ድንግል እመብርሃን መዓዛ ፍቅሯን ታብዛልን። መጋቢት 2 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ጎርጎርዮስ ራእየ ህቡዓት ወይንም ዘሀገረ ሩሃ ምስጢራትን ያየ፣ አቡነ መክፈልተ ማርያም ጻድቅ ኢትዮጵያዊ፣ አባ መከራዊ ዘሀገረ ኒቅዮስ አረጋዊ ጻድቅ ጳጳስና ሰማዕት። ወርሃዊ በዓላት ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ታዲዮስ ሐዋርያ፣ ቅዱስ ኢዮብ ጻድቅ ታጋሲ፣ ቅዱስ አቤል ጻድቅ፣ ቅዱስ አባ ጳውሊ ገዳማዊ ታላቁ፣ ቅዱስ ሳዊሮስ ዘአንጾኪያ፣ አባ ሕርያቆስ ዘሀገረ ብህንሳ። ኃጢአተኞቹን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንደሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ
ምሕረትን አገኘሁ። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 15 እስከ 16። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ዛቅረብኩ ማህሌተ አዘክሬ አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። እምለተ ጸመድኩ ዘልፈ እሊህ ቅዱሳንም ዘወትር አንተን ያገለገሉ ናቸው። ለላነብል ተወከፍ ዘንዴቴ መጽሐፈ በድህነቴ የማነብልህን መጽሐፍ ወይንም ምስጋና ተቀበል። እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምላቡ ብዑላን ዘተርፈ አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታ ተቀብለሃልና። ነቢያት፣ ቅዱሳን ወሐዋርያት፣ ሰባኪያን ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕት ወጻድቃን ወመላእክት ትጉሃን ሰማዕት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ ደናግል፣ አዲ ወመነኮሳት ሄራን እናንተም ደናግል ቸር የሆናችሁ መነኮሳት ባርኩ ባርኮ ጉባኤ ዛቲ መካን ይህችን ጉባኤ አንድነታችንን መባረክን ባርኩ። እስከ አረጋዊ ልሂቅ እምንዑስ ሕፃን ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። ለዘጸሐፎ በክርታስ በብራና በወረቀት የጻፈውን ወለዛ ጻፈውን ዘይደርስ ሊያስደርስ በገንዘብ ዋይቶ ያጻፈውን ወለዛ አንበቦ ወለዘ ተርጉሞ በልሳን አዲስ አምኖ ያነበበውን ወደ ሌላ ልሳን የተረጎመውን ወለዘ ሰማ ቃሎ በእዝነ መንፈስ በእዝነ ልቦና አምኖ የሰማው በጸሎተሙ ማርያም አራቂተ ኩሉ እምባእስ ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ክቡረ ይማረነ ኢየሱስ ክርስቶስ ሁላችንንም አንድ ላይ ይማረን። ወይፈኑ ለነ ጸጋ መንፈስ ቅዱስ መንፈስንም ይላክልን እምይእዜ ወእስከ ለዓለም አሜን። ከዛሬ ጀምሮ ለዘላለሙ አሜን። አነሳስቶ ያስጀመረን አስጀምሮ ያስፈጸመን የቅዱሳኑ አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።